ነገር ልታደርግ ትችላለህ። አዳም በሚስቴ መደራደር በደንብ አልፈለገውም ማለት ነው። ወደ ጎዳና ብመለስ እና ወደ ፖለቲ ከምመለስ ጠጣና ብሞት ይሻላል። ኃላፊነት ትወጣላችሁ። እሺ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ በድጋሚ መተናል በጃዊ ዩቲዩብ ማለት ነው። ባለፈው እቺ ልጅ ቤት ውስጥ እንግዲህ አልወጣም ብላ እሷ ሀለቃ ሆናብናለች። እኔ ለምን እንደሆነ አላውቅም። እዚህ ቤት የሚመጡ ሰዎች መጀመሪያ ሲመጡ ተለሳልሰው ነው የሚገቡት። ከዛ እኔን አውቀውኝ ነው ምንድን ነው እንደዚህ ሁሉም ሰው የሚዳፈረኝ? ቆይ እኔ እኮ እንደዚህ አልነበርኩም እኮ። የሆነ ሰዓት ላይ በቃ የሰው ልጆች ከፈለጉ እንደፈለጋቸው ይሁኑ ብዬ የዋ ለመሆን ሞከርኩኝ። ግን ነገሮች በቃ እየባሱብኝ መጥፎ እየሆኑብኝ ነው የሄዱት እንጂ እኔ አሁን እኮ እኔ ግራ የጋባኝ ነገር ምንድን ነው፣ ሲመጡ ተለሳልሰው አንገት ደፍተው ነው የሚመጡት። ከዛ በኋላ እኔ ላይ ነው አንገታቸውን የሚነቅሉት ማለት ነው። ይሄ ነገር በጣም ግራ የሚያጋባኝ ነገር ነው። ሁሌ ራሴን የሚያመኝ ነገር ነው። መጥፎ የሆነ ሰው በቃ አይሆንም ብዬ በወስንበትና ትልቅ ውሳኔ እንኳን በወስን የሆነ ነገር ይደርሳል፣ የሆነ ነገር ላይ ይደርሳል ያ ሰው ማለት ነው። የሚጎዳ ስለሚመስለኝ እንደገና ደግሞ ሰው የሚለኝን አምናለሁ። አሁን ባለፈው ጉሮሯን ይዣ ላስወጣት ነበረ። አሹ መረጃ ያለኝ እሱን ይዤ እመጣለሁ አለ። ዛሬ ነው እንግዲህ ይዞ የሚመጣው ማለት ነው። አይተን ዛሬ ምንም የማያሳምነኝ መረጃ የማይገኝ ከሆነ አብረው እንደ በመጣ እግሩ ወስዶ እዛው ያነሳበት ጎዳና ላይ ይጥላታል ማለት ነው። ሳሚ አይመለከተውም ማለት ነው። እዚህ ጋር በቃ እኔ አሁን ደከመኝ፣ በቃ ሰለቸኝ። ገባችኋ እንዴ? ሁሉም እየመጣ እኔ ላይ ሽንቱን ይዤ፣ ሁሉም እየመጣ እኔ ላይ እንደፈለገ ይሆናል። በቃ ሲሪየስ ከሆንኩኝ እኮ ማንም ይደርስብኝ የለም። ሲሪየስ መሆን ደግሞ አይከብደኝም፣ መሆናለሁ ማለት ነው። በጣም ነው የከበደኝ። እኔ የምር በጣም ነው ያስቸገረኝ ማለት ነው። ነይ ዋላንሳ አንቺ ደግሞ እስኪ እንትን እንድል እስኪ አድርጊኝ እስኪ በቃ የሆነ እንድጠነክርና የሆነ አንቺ አሁን ለምሳሌ ማለት ነው ልጅቷን ዛሬ መረጃውን አይተን የማያሳምን ነገር ከሆነ ውጪ ስላትና የሆነ ሰዓት ላይ እኔ ይከብደኛል ውጪ ማለት ሰውን ማለት ነው። እንደዛ በሚከብደኝ ሰዓት አበረታችኝ፣ በቃ ይዘናት እንድንወጣ ማለት ነው። አሰማም እኮ ለዛ ነው ዛሬ አሁን እሰማሻለሁ። በቃ አንቺ አቅሙኝ፣ ምክንያቱም እቺ ልጅ እያመንኳት አይደለም። ገባሽ? እንደዛ ብለህ ማለት ነው ቃል ገብተህ ራሱ ምንም በቃ ትተኛለህ። የምር አልተኛም። ዛሬ እግዚአብሔርን አለቃት፣ በቃ አስወጣታለሁ። እንደዛ ብለህ እኮ ባለፈው ራሱ ማለት ነው ምንም እኮ በቃ እንደዚህ ሲልክ በቃ ምንም ያው ውሃ ውስጥ እንደገባ ፓስታ እኮ ነው እንጂ በቃ ልጠንክር፣ ዛሬ ልጠንክር፣ በቃ ልጀግን፣ ወንድ ልሁን እስቲ በቃ እንደውም አሁኑኑ ለነገሩ ቆይ መጀመሪያ እሱ ይምጣና ፊቷ ያለውን መረጃ አውጥተን በቃ ወሰናለሁ። እቃ አዘጋጅ በቃ ምን ያን ፌስታል በቃ ያቺ ፌስታል ልትከተበል ሲጀመር ማለት እኛ ላይ ጉዳት ልታደርስ ነው የመጣችው እኮ አይደል? እንደዛ ነው እኔ አላውቅም እንግዲህ ስትገምቺ ጠገበችብና አንቺ ላይ ራሱ እንዴት ነው የምታወራሽ እንዴ? በፈለጋ ሰዓት እኮ ተነስታ እኮ በቃ የሚበላ ነገር የለም እንዴ ገለመሌ ብላ ትናጣለች እኮ እንዴ። ማን እንደዚህ ይጃጃላል ከዚህ በኋላ? አሼም ቢሆን ማለት ነው ከተሰማው ይሰማው ከፈለገ። እኔ እኮ አሼንም ይረዳናል። ይሄ መጀመሪያ ረድቶናል ነበረ ዳንኤልን የሆነ በቃ በእጃችን እንድናስገባ ምናምን ብዙ ነገር አድርጎ ነበረ። የሱንም ሚስጥር ነግሮን። እኔ እኮ ያ ይሉንታ ይዞኝ እኮ ነው። እኔ እኮ ያ ጨንቆኝ ነው እንጂ እኮ ማለት ነው ከናሸውም ጠራርጌ ያወጣቸው ነበር። ዛሬ ደግሞ እሱም መጥቶ መረጃውን በትክክል የማያመጣ ከሆነ ወረቀቶች ይዞ የማይመጣ ከሆነ እሱንም አንቆርቱም ይዞ ማውጣት ለምን የማይመጣ ከሆነ ይመርጣል፣ ወይ እሷን ይመርጣል ወይ እኔን ይመርጣል። ከኔ ጋር ከኔ ጋር የሚሆን ከሆነ ከኔ ጋር ይሆናል፣ ካልሆነ ተያይዘው ገደል ይገባሉ። አለቀ በቃ። እንዴ ምን ይላሉ እናታችሁ? በቃ ወስኛለሁ። ዛሬ ታያለሽ ከኔ ጋር ነው የምትጣለው ካላስወጣ እንዴ ስንት ነው የሚተባው? አንዴ ልጆቹ እንዴ ስንት ቦታ ነው? አሁን እኔ ሚስቴን ለመጠበቅና ለማዳን የሚችለውን ሁሉ ቆርጬ ተነስቻለሁ። በቃ ማንም አይደርስም። ልክልካቸውን ነው ማስገባላቸው እያንዳንዱ ማለት ነው። እንዳፈሪ በቃ እንጂ
ምንም አልፈራም። ይምጣ፣ እሱን ኮስተር ብለን ነው የምናወራው። በቃ እንዴ አልበዛም እንዴ ነገር እንዴ? አንቺ በኋላ የሆነ ነገርማ ማድረጉ አይቀርም። በዚህ አካሄዷ እኮ እንዴ ማነች? ማን ነው? ሳትጠይቂ አትክፈቺ እንዳልኩሽ። አሹና ክፈችለት። አይ እሺ ኮስተር ነው ማለት ግን እንዴት ነው አላ እንዴ በር ምናምን ጠየቁ ነው እንጂ። አዎ ምክንያቱም ስንት የማንም ሰው እየመጣ እኮ እዚህ ጋር እንትን አለብን ላችን ላይ ሸናብን። አንተ ያመጣ እንዴ ወረቀቱስ? አረ የሆነ ኮፒ ምናምን ነበረ። የለም አልገባኝ። መጣሁት። እየቀለድክ ነው? የምር ሳሚሻ እንደዛ ነው። ጠፋ። ምንድን ነው እሱ? ምን እያልክ ነው እያወራ ያለው? ሲጀመር እኛ እየጠበቅን ያለው እኮ ይዘህ እንድትመጣ ነው አይደል እንዴ? እኔም ለዛ ነው እና የታል ታዲያ ወረቀቱ? አንድ ቀን እኮ ያሳደርኳት እኮ ነው። አንተ መረጃ ይዘህ ትመጣለህ ብዬ እኮ ነው። እኔም እንደዛ ብዬ ነበር። የለም አጣሁ። በቃ እንደፈለግ አባራት ከፈለግ የራስን ማለት እንደሚመች አድርገህ አባራታለሁ። ቀላል አባራታለሁ ግን ከቤቴ ማለት ነው። እኔ መከራከርና መጨቃጨቅ አይጠበቅብኝም። ይዛት እንደገባ ራስ ይዛት ትወጣለህ። በቃ አለቀ። ያለው ግን በቃ የለም አጣሁ። አንዴ ላድርግ ሲጀመር የሌለ መረጃ አንተ ራሱ እርግጠኛ ነኝ በሆነ መንገድ አሳምነውክና ገዝተውክ እንዳይሆን እኔ እየረዳኝ ስለሆነ ነው እስከዛሬም ዝም ያልኩ። እየረዳኸኝ እያገዝከኝ ስለሆነ በእንትና በኩል ዳንኤልን አንዳንድ መረጃዎች በመስጠት በኩል እያገዝከኝ ስለሆነ ነው እንጂ ተጃጅዬ አይደለም። ገባህ አይደል? መረጃ አለመኖሩን እንንገራት መጀመሪያ። ከዛ በኋላ እንደምትወጣ እንንገራት። በራሷ ስራዬ ነው ብላ የምትወጣ ከሆነ እሰየው እኮ። ተረጋግተን ነው የምናወራው። ከዛ ምንም እንደማትረዳት አንተም ተናገር። ሼም ምናምን አያያዝም። ራሱ ያስወጣት ራሱ ሄዳ ሂድ ግባና አምጣት። ራስ አላውቅም እና ግባና አምጣት። አንተ ነው እኮ ያስገባህብኝ እንዴ? ያማን አውጣት ሂድ ነው የት ነች? ምን እቺት ጀበና ላይ ምን ትሰራለች ደግሞ? ማነው አንቺ ቡና አፍሊ ያደረገሽ? ቀስ በል እናንተን ብላል። ማነው ቡና አፍሊ ያደረጋት? እሷ ቆተረር ያማታል እንዴ? ለምንድን ነው ጭቅጭቅ መታኝ? ይኸውልሽ እሷን እንደሆነ ነገር ቆጥረሻት ከሆነ ተነሽ እንጂ ሶፋ ላይ እኛ ይሄ ሁሉ ሰው ተገትሮ አንቺ ሶፋ ላይ ትጎለቻለሽ እንዴ? ሸማ ይዝሽ ቁሚ። እዚህ ጋር ቆመሽ አውሪ። በቃ ያው አንድ ነገር ልንገርሽ። እሷ በምታዝሽ ሰዓት ትእዛዟን አክብሪ። ዝም ብላ ሰው አይደለች። አው እሷ አንቺ ወረዛጂ እሷን መማታት አይጠበቅብሽም። አንቺ ረፊስቲ ምን ሆነሽ ነው ግን እንዴ? አንቺ እንደዚህ ሚስቴን በዚህ አይነት መንገድ አታውሪ። ይኸውልሽ የፈለገሽን ነገር ልታደርግ ይችላል። ታዳምጥ። በላይ በሚስቴ መደራደር እሷ ላይ እንዲህ ሲጣርጌ ነው። ትንቃሻ ምን ታመጫለሽ? ማነሽ አንቺ? ማትነቂው ሁላችንንም ነው እሷ የምትነካው። ማነሽና ነው አንቺ እንዴ? ማነሽና ነው? አንቺ ዝም ብለሽ ቁጭ በይ እያልኩሽ እኮ ነው። ቁጭ በይ ተነሽ፣ ቁጭ በይ ተነሽ። እያናገርሽብን ነው እንዴ? እኔ እኮ ለተረለ እየመከርኩሽ እኮ ነው። ይኸውልሽ አዳምጪ።
መረጃ ላምጣ ብሎ ነው እስካሁን ድረስ ያቆይሽ። እና መጣ በደንብ አልፈለገውም ማለት ነው። የሌለ መረጃ ከየት ያመጣል? አንቺ ጭራሽ የእንትና ባለቤት አይደለሽ። እንዴት ነው የምታወራው? ቆይ ነበረች እኮ ጠይቃት። እናንተ አውሩ። ሳቃት እኮ ነበረች። አውሩ ሳቃት። አንተ ልክ አይደለም። የሆነ የሰራችሁት ፌቨር አለ ሁለታችሁ ማለት ነው። እኔ ምን ሰራለሁ? እዚህ ጋር ያፍጥት ያልኩ አይደል እንዴ? ለምን ለምሸፋፍ ነው ያጣው ብላ እሺ ንገራታ። እንደ አለመኖር ንገራት። አራይቲን እንዳለ ተፋተ እንደቅጣ የለም ማስረጃ ብቻ ወረቀት እስከምትልበት አላስቀምጫለሁ እኮ ነገርኛ እና ታዛለ ማውጣት አልፈልግም። እንዴ ነችና ማውጣት ካልፈለግሽ ደግሞ እኛ አንቺን ከኛ ቤት ማውጣት እንፈልጋለን። ግዴታ እናንተ የማሳየት ግዴታ የለብኝም። ማንነት አንቺ አንገት እንዲየነቀነቅሽ አታውሪኝ። ያማታል እንዴ? ሲጀመር ለምንድን ነው የምትረብሹኝ? እኔ መጋደም ነው ፈልገው። በቃ እኔ ራሴን እያመመኝ ነው። አትረብሹኝ። አረ ያጋድምሽ የሚያጋድምሽ ነገር ና ቆይ ተረጋጊ። ወላንሳ አሹ ስለ ገዛ አመሰግናለሁ። እቺን ስታመጣልኝ እንግዲህ የዳንኤል ባለቤት ነች። ምጠቅም ትሆናለች ብዬ ነው ገብቷል የተቀበልኩ ማለት ነው። ነገሩ ግን እንደዛ አይደለም። ተቀያይሯል ነገሮች። ሰምታኛል አይደል? እሱን አታስጨንቁት። የሚያውቀው ነገር ዝም በይ አንቺ። የማይመለከትሽ ነገር ላይ አቦ በእናታችሁ። ስለዚህ ጊዜ ማቃጠል አያስፈልግም። ግቢ እቃዎችሽን ያዢ። ቆይ ነይ እዛው ጎዳናሽ ላይ ትመለሻለሽ። ግቢና እንዴት ነው የምትሰራው? ምን ትሰራለህ? ለመጋደም ነው እንጂ ምን አባቱ ትሰራለህ? ነይ እቃሽን ይዘሽ ኮተትሽን ተውሰሽ ወደ ጎዳና ከምመለስ እና ወደ ድሮ ህይወቴ ከምመለስ ይሄን ብጠጣና ብሞት ይሻለኛል። ኃላፊነቱን ትወጣላችሁ። እሺ ኧረ ሳሚ ተዋት በእናትህ አጠጣም። እኔ እንትን ዝም በል አንተ ደግሞ ዝም በል። ምንድን ነው ይሄ ደግሞ? አንቺ ወደዚህ አይመለከትም። ዞር በል ነይ ውጪ። ይሄንን ነው የምትፈልጉት? ኃላፊነቱን ግን ራሳችሁ ትወስዳላችሁ። የምኑን ኃላፊነት? ምን ነው ቤት ይሄን ያህል ምን መሰላችሁ? ምንም እንፈራ መስሏት ነው። እሰራልሃለሁ። ምንድን ነው? ምን ጆሊ ጁስ ወጥብጣሽ ነው የምታጭው? ምንድን ነው እቺ ጻናት ትልቅ ነው ዝጋለ ጆሊ ጁስ ወጥብጣ ትጠጣልሻለሽ ዝም ብለህ ምን ይኸውልሽ፣ በዚህ መንገድ ማለት ነው አያስወጣኝም ብለሽ አስበሽ ከሆነ ውጪልኝ ቀጥ ብለሽ በቃ። ያማታ እንዴ? ቆይ ምንድን ነው? ዝም ብላ ነው እባክህ አንተ። እቺ እብድ ነች አይምሯ። ዝም ብላ እንትና ምንድን ነው የምታደርገው? ምን ይጠጣች? በጌታ ሰው ምንድን ነው? ጎዳና ሞትን። በስመ አብ። አንቺ እየቀለደች ነው። ሳሚ መርዝ ጠጥተህ እኮ። አዎ መርዝ እኮ ነው። ታዲያ አንቺ ምንድን ነው? በኢየሱስ ክርስቶስ ምን ሆና ነው? መርዝ ነው እኮ ነው። ሳሚ ምንድን ነው ያደረገው? ምንድን ነው እሱ? ያዛት እንጂ ያዛት እንዴ? እኔ ብቻ ነኝ እንዴ ይዛት? አንተ ያዛት እንጂ ባለበው ነገር ብትሆነ አብረን እዳ አስገባኝ። እኔ ብቻ ነኝ እንዴ? እዳ አስገባኝ። እሺ ያዛት ቢያንስ መርዝ ሄዱ። እየቀለደች ነው። ሄዱ ተነሽ። አንቺ አትቀልጂ። ሄደን ነይ ሲዋ ነገር ሲያት የለችም። ቀዝቅዛለች እኮ ሰቲራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን። ደሰት ይራቅሽ የተባልኩ ሰው ሆኛለሁ
ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ምክንያት አጣሁለት በህይወት መኖሬን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ያጣሁለት በህይወት መኖሬን በህይወት መኖሬን